ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ብዙዎቻችሁ በጠየቃችሁ መሰረት ስለ ፍሎክሲቲን ነው ይዤላችሁ የመጣሁት። እንግዲህ በዝርዝር ስለሆነ ማቀርብላችሁ በተወሰኑ ክፍሎች ከፋፍዬ ነው ማቀርበው። ለዛሬ ፍሎክሲቲን ምንድነው፣ እንዴት ነው የሚሰራው፣ ለምን አይነት ህመሞች ያገለግላል የሚለውን እንመለከታለን። የአእምሮ ህክምና ታሪክን ስትመለከቱ እንግዲህ ጥቂት የህክምና ኢንተርቬንሽኖች አሉ የአእምሮ ህክምናን የለወጡ። ለምሳሌ የሲግመንድ ፍሮይድ ሳይኮአናሊሲስ ወይም ደግሞ የስነ ልቦና ህክምና በቃ የአእምሮ ህክምና ታሪክን ይለወጣል። ከዛ ደግሞ የኤሌክትሪክ ንዝረት ህክምና በ1950ዎቹ አካባቢ ሲሚላርሊ የለወጠ ነው። ሲፒዜድ የሚባለው መድኃኒት በ1957 አካባቢ። ከዛ በቅርብ ደግሞ የአእምሮ ህክምና ላይ ትልቅ ኢምፓክት ካላቸው እና ትልቅ ለውጥ ካመጡ መድኃኒቶች ውስጥ ፍሎክሲቲን ወይም ደግሞ ፕሮዛክ ዋነኛው ነው። ኤኒዌይ እንግዲህ ፕሮዛክ የመጀመሪያው ኤስኤስአርአይስ ከምንላቸው መድኃኒቶች ውስጥ የመጀመሪያ የተገኘ ነው እና ኢትዮጵያ ውስጥ በብዛት የሚሰጥ መድኃኒት ነው እና ለዚህ ምክንያቱ ምንድን ነው? ፍሎክሲቲን ወይም በአጠቃላይ ኤስኤስአርአይስ የሚባሉ ለብዙ የአእምሮ ህመሞች ያገለግላሉ። በዋናነት ለዲፕሬሽን ያገለግላሉ። ከዛ ደግሞ ለማህበራዊ ፍርሃት ሶሻል ፎቢያስ ያገለግላሉ። ለኦሲዲ ያገለግላሉ። ከወር አበባ ጋር ተያይዘው የሚመጣ የድብርት ህመም ወይም ፒኤምዲዲ ያገለግላሉ። ድህረ አደጋ ሰቀቀን ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ለእሱ ያገለግላል። ቡሊሚያ ነርቮሳ ይሄ እንግዲህ ከአመጋገብ ጋር የተያያዘ ህመም ነው፣ ለእሱ ያገለግላል። ለፓኒክ ዲስኦርደር ያገለግላል። ባይፖላር ህመም ላለባቸው ሰዎች ዲፕረስድ ሲሆኑ ከኦላንዛፒን ጋር አብሮ ይሄ እንግዲህ ሲምቢያክስ የምትባል መድኃኒት ናት። ኦላንዛፒንም አላት ፍሎክሲቲንም አላት፣ ለሱም ያገለግላል ማለት ነው። እና ፍሎክሲቲን በጣም ቆንጆ መድኃኒት ነው። የምወድበትን 3 ምክንያቶችን እነግራቸዋለሁ። የመጀመሪያው ምክንያቴ ፍሎክሲቲን እንግዲህ መጠኑ ይለያያል። አንዳንድ ሰዎች ላይ ከፍ ያለ መጠን ሊያስፈልግ ይችላል። በተለይ ኦሲዲ ሲሆን፣ ፒቲኤስዲ ሲሆን እስከ 80 ሚሊግራም ድረስ መሄድ ሊያስፈልግ ይችላል። አብዛኛው ዲፕረስ ለሆኑ ሰዎች ግን ከ20 እስከ 40፣ የጭንቀት ህመሞችም ላይ በተመሳሳይ በዛ ሬንጅ ውስጥ ያገለግላል። ስለዚህ ስንጀምረው መድኃኒት ቀስ ብሎ እየጨመሩ መሄድ አያስፈልግም። 20 ሚሊግራም ላይ ትጀምረዋለህ። ብዙ ሰው 20 ላይ ሪስፖንድ ያደርጋል እና በዛው ኢፌክቲቭ ሆኖ ሊቆይ ይችላል። ስለዚህ ይሄ መጨማመር ምናምን ብዙ የለው። ሁለተኛው ደግሞ የአእምሮ መድኃኒቶች ላይ ስናቆም በድንገት ሲቆም መድኃኒቶች ዊዝድሮዋል ሲምፕተምስ ይኖራቸዋል። ስለዚህ በሳምንታት ወይም በወራት እያቀናነስን ነው የምናቆመው። ፍሎክሲቲን ላይ ስንመጣ ግን ፍሎክሲቲን ጉበት ውስጥ ይገባል። ከዛ ሜታቦላይዝ ከሆነ በኋላ ኖር ፍሎክሲቲን ወደሚባል ይለወጣል። እስከሚለወጥ ድረስ ከ4 እስከ 6 ቀን ይፈጃል። ከዛ ኖር ፍሎክሲቲን የሚባለው አክቲቭ ነው። እሱ ደግሞ ከ7 እስከ 9 ቀን፣ አጠቃላይ ስደምረው እስከ 2 ሳምንት ይፈጃል። ስለዚህ ራሱን በራሱ ያቀናንሳል። ዛሬ ማቆም ካስፈለገ ቀጥ አድርጎ ማቆም ይቻላል ማለት ነው። ሶስተኛው የምወድበት ሪዝን የአእምሮ ህክምና መድኃኒቶች ላይ የደም ምርመራ ያስፈልጋል። ለምሳሌ ሊቲየም የሚታዘዝለት ሰው የታይሮይድ ሆርሞኑን ማወቅ አለብን። ከዛ በኋላ ደግሞ የኩላሊት ምርመራ ያስፈልገዋል። ልክ ሊቲየሙ ደግሞ ስቴብል ሲሆን በደም ውስጥ ያለው የሊቲየም መጠንን ቼክ ማድረግ ያስፈልጋል። ሌሎች መድኃኒቶች አንታሳይኮቲክስን ብትወስድ ደግሞ ሊፒድ ፕሮፋይል ወይንም ደግሞ የኮሌስትሮል መጠንን ቼክ ማድረግ ይፈልጋል። የስኳር መጠንን ቼክ ማድረግ ያስፈልጋል። ፍሎክሲቲን አንድ ጤነኛ ሌላ ህመም ለሌለበት ሰው ግን ምንም ምርመራም አያስፈልግም። ከዛ ደግሞ መጠኑንም በደም ውስጥ ያለውንም ቼክ ማድረግ አያስፈልግም። ስለዚህ ቀላል መድኃኒት ነው ማለት ነው። እንግዲህ የምወድበት ምክንያት ይሄ ነው። አሰራሩን ስንመለከት አእምሮ ውስጥ ሴሮቶኒን የሚባለው ንጥረ ቅመም ከተመረተ በኋላ እዛው እንዲቆይ ያደርጋል። ስለዚህ ሴሌክቲቭ ሴሮቶኒን ሪሃፕቴክ ኢኒቢተርስ ነው። ከዛ ደግሞ እንግዲህ ሴሮቶኒን ላይ ብቻ አክት ሳይሆን የሚያደርገው ሌሎቹም ላይ በመጠኑ እንደ ሴሮቶኒንም ባይሆን፣ ለምሳሌ የሴሮቶኒን ሪሴፕተርስ መካከል 5-HT2C ትባላለች። እሷን ብሎክ ያደርጋታል። እሷ ብሎክ ስትደረግ የዶፓሚን መጠን፣ ኖሪፒነፍሪን መጠን ከፍ እንዲል ያደርጋል። ኤኒዌይ አሰራሩ እንደዚህ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ደግሞ ሳይድ ኢፌክቶቹ እንዴት ነው ማኔጅ ብናደርገው፣ ከዛ ፍሎክሲቲን ሲወሰድ ደግሞ ጥንቃቄ ማድረግ ያለብን ሌሎች መድኃኒቶችን ሰራላችኋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።